6 ቀን ስራህን ትሰራለህ፣ 7ኛይቱ ቀን ግን ለፈጣሪህ ለእግዚአብሔር ሰንበት ናት ይላል። እግዚአብሔር 6 ቀን ሰራ፣ 7ኛይቱን ቀን አረፈባት። ከኔ ጋር እረፉ ለማለት ነው። ምንጊዜም የሰው ልጅ እረፍቱ ከእግዚአብሔር ጋር ነው። እግዚአብሔር የሌለበት እረፍት የለም። ከኔ ጋር እረፉ፣ እረፍታችሁ ከኔ ጋር ነው። ስትሰሩም ከኔ ጋር ስሩ አለ። 6 ቀን ስሩ አለ። ጌታም የሰራ 6 ቀን ነው። ስለዚህ ስትሰሩም ከኔ ጋር ስሩ፣ ስታርፉም ከኔ ጋር እረፉ። እነዚህ እረፍት የሚነሳ የተባሉ ሁለት ናቸው። አንደኛው ስጋ ነው፣ ሁለተኛው ዲያብሎስ ነው። እረፍት የሚነሳኝን እረፍት ለመንሳት ስራ ባጣ የቀዳሁትን ውሃ ደፍቼ መልሼ እቀዳለሁ አለ። እንግዲህ ስራ ያጣ መነኩሴ ምንድነው? ይሄ እኮ ቀልድ እንዳይመስላችሁ፣ ትክክለኛ አነጋገር እኮ ነው። ታውቃላችሁ? ትክክለኛ ቀልድ አይደለም። ስራ ያጣ መነኩሴ ማለት ተግባረ እዱ የእጅ ስራ ካለቀበት ሰይጣን ህሊናውን እንዳይፈትነው ምን ማድረግ አለበት? ቆቡን ቢሆን ቀዶ እንደገና ሲፈታ ህሊናውን በዚያ መጥመድ አለበት እኮ ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ሁሉ ከእኛ ጋር ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል ጌታዬ እና አምላኬ በሚል ርዕስ ነው። ጌታዬ አምላኬ በሚል ርዕስ እንማማራለን። የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የምናገኘው ኃይለ ቃል ነው። እንግዲህ እንደምታውቁት የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ የነገራችን ሁሉ መነሻ ነው። ክርስቶስ ካልተነሳ ትንሣኤ የለም። ትንሣኤ ከሌለ ማመናችን ከንቱ ነው ይላል ቅዱስ ጳውሎስ። ክርስቶስ ካልተነሳ ትንሣኤ የለም። ትንሣኤ ከሌለም ሃይማኖት ዋጋ የለውም። ስለዚህ የሃይማኖታችን የማመናችን ዋጋ ትንሣኤ ነው። ብንጾምም ብንጸልይም ብናስቀድስም ብንፋቀርም ብንመጸውትም ሰው በተቀደሰ ጋብቻ ቢኖርም በምናኔም ቢኖር በክህነትም ቢያገለግል ብንሰብክ ብንሰበክ ብንማር ብናስተምር መልካም የሆነውን የቅድስና ስራ ሁሉ እግዚአብሔር ፈቅዶልን ብንሰራ ክርስቶስ ካልተነሳ ይሄ ሁሉ ባዶ የጉልበት ስራ ወይም የአህያ ስራ ነው የሚሆነው ማለት ነው። ምንም ቅድስና ያለ ክርስቶስ ትንሣኤ ክብር የለውም እና የጌታችን የኢየሱስ ክርስቶስ ትንሣኤ በቃ ሁለንተናችን ነው። ሁለንተናችን እና የበዓላት ሁሉ በኩር የምትባለው ለዚህ ነው። ትንሣኤ የበዓላት ሁሉ በኩር። ከዚህ በኋላ ነው በዓል ማክበር የምንችለው። ሞትን ያላሸነፈ ሰው ምን በዓል አለው? ለምሳሌ ዛሬ ማታ ትሞታለህ የተባለ ሰው ዛሬ ማለዳ በዓል አያከብርም
እንግዲህ ክርስቶስ ካልተነሳልን የሞት ስጋት አስቀምጠን ምን ሌላ በዓል እናከብራለን? በዓል ማክበር ደስታም የመጣ በኢየሱስ ክርስቶስ ትንሣኤ ነው። ትንሣኤ ተስፋ ነው። ሰማዕታትን በገድልም ያጸናቸው ይሄ ነው። እስመ ተስፋ ያቀልሎ ለምንዳቤ ይላል ዜና አበው ሲናገር፣ ተስፋ የሰውን መከራ ያቀላል። መከራው እንኳን የቀለላቸው አባቶቻችን የኢየሱስ ክርስቶስ ትንሣኤ ነው። ቅዱስ ጳውሎስም በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 8 እስከ 11 ሲናገር ወረሰይክዎ ለኩሉ ከመ ዕዳው፣ ሁሉን እንደ ጉድፍና እንደ ምናምንቴ ቆጥረዋለሁ። ከመ እርብሖ ለክርስቶስ፣ ክርስቶስን እጠቀመው ረብ ጥቅም አደርገው ዘንድ ሁሉን እንደ ምናምንቴ እቆጥረዋለሁ። ለምንድን ነው እንደዚህ የምታደርግ ተብሎ ቢጠየቅ የክርስቶስን የትንሣኤውን ኃይል አውቃለሁና፣ የክርስቶስን የትንሣኤውን ኃይል አውቃለሁና ሁሉን እንደ ጉድፍ እቆጥረዋለሁ። ስለዚህ የጌታችን የኢየሱስ ክርስቶስ ትንሣኤ መላልሰን የምንማረው መላልሰን የምናጠናው ልናጠናውም ልንማረውም የሚገባ የምንኖርለት ሰው የመሆናችን ምስጢር ትንሣኤ ነው። ትንሣኤ ባይኖር ኑሮ ፍርድ የተጓደለባቸው ሰዎች፣ ከዚህ ዓለም የተገፉ ሰዎች፣ በድህነትና በደዌ ዘመናቸውን የፈጸሙ ሰዎች፣ በስደት የኖሩ ይህች ዓለም አውጥታ የጣለቻቸው ግፉአን ሁሉ ዋጋቸውን መቼ ያገኛሉ? እግዚአብሔርም እንደዚያ ከሆነ ፈታሒ አይደለም ማለት ነው። ወይም ፈታሒ በጽድቅ አይደለም ማለት ነው። እግዚአብሔር እውነተኛ ዳኛ ከሆነ በዚህ ዓለም የተገፉ ሰዎች ትንሣኤ ከሌለ መቼ ዋጋ ያገኛሉ? ያ ደግሞ የሆነው ክርስቶስ በትንሣኤ በኩር ስለሆነን ነው። እና ኑሯችን በሙሉ ለክርስቶስ ትንሣኤ ተደርጎ የተቀረጸ ነው። አሁን ስንተኛ ሞትን ነው የምናስረዳው፣ ስንነቃ ትንሣኤን ነው የምናስረዳው። እያንዳንዱ ኑሯችን ጥፍራችን ለምሳሌ መብቀሉ ሲበቅል ልደታችን ነው የሚያስረዳው፣ ሲቆረጥ ሞታችን ነው የሚያስረዳው። መልሶ መብቀሉ ደግሞ መልሰን መነሳታችንን ነው የሚያስረዳው። ቅዱስ ኤጲፋኒዎስ ሃይማኖተ አበው ላይ ቁልጭ አድርጎ ይህንን ዘርዝሮታል። ጥፍራችን የራስ ፀጉራችን ሲቆረጥ መሞታችን ነው የሚያስረዳው። መልሶ መብቀሉና ማደጉ ደግሞ ትንሣኤያችንን የሚያስረዳ ነው። እያንዳንዱ ኑሯችን ትንሣኤን የሚያስረዳ ነው። በሳምንት እሁድን የምናከብርበት ምክንያት የክርስቶስን ትንሣኤ ነው። በነገራችሁ ላይ እሁድ የክርስቶስ የትንሣኤው ቀን ናት። ሁልጊዜ እሁድ እና ለዚህ ነው የጌታ ቀን ተብላ ነው የምትጠራው። በራዕየ ዮሐንስ ምዕራፍ 1 ላይም በጌታ ቀን ይላል ቅዱስ ዮሐንስ በራእዩ። ስለዚህ የጌታ ቀን ነው የምትባለው። ዕለተ እግዚእ ትባላለች። የጌታ ቀን እሁድ የጌታ ቀን ዓመት እስከ ዓመት ያለችው እሁድ የክርስቶስ ትንሣኤ ናት። የመጀመሪያውን ለማሰብ በዓመት አንድ ጊዜ ትንሣኤ እንላለን እንጂ ሁልጊዜ እሁድ ትንሣኤ ነው። ሁልጊዜ እሁድ ትንሣኤ ነው እና ለዚህ ነው ቅዱስ አትናቴዎስም በቅዳሴው ንዑና አብያ ለበኩረ በዓላት ንኢ ሀቤነ ሰንቤተ ክርስቲያን ቅድስት ለለሰሙኑ፣ ከዕለታት ሁሉ የከበርሽ የክርስቲያኖች ሰንበት እሁድ በየሳምንቱ ቶሎ ነይልን። ይችን የበዓላት በኩር የሆነች ዕለተ ሰንበትን ኑ ከፍ እናድርጋት ይላል። ዕለተ ሰንበትን ያከበራት ምንድን ነው ሲባል የኢየሱስ ክርስቶስ ትንሣኤ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ስንናገር ወበእሁድ ሰንበት መጻት ማርያም መግደላዊት ሀበ መቃብር እንዘ አዲሁ ጽልመት ወረከበት እብነ እቱተ ማፈ መቃብር ይላል። በእሁድ በተባለም ሰንበት ይላል በመጀመሪያው ቀን ማርያም መግደላዊት ቀደም ብላ ገና ሌሊት ጨለማ ሳለ ወደ መቃብሩ መጣች ይላል። እሁድ በተባለች ሰንበት። እሁድ እንግዲህ ሰንበት ማለት እረፍት ማለት ነው። እረፍት ማለት ነው። ሰንበት የቃሉ ትርጉም እረፍት ነው። ስለዚህ ለምንድን ነው እረፍት የተባለ? እንደምታውቁት በብሉይ ኪዳን ጌታ ከመወለዱ አስቀድሞ ቀዳሚት ሰንበት እረፍት ተብላለች። ያቺ ቀዳሚት ሰንበት እረፍት የተባለችው በሁለት መሰረታዊ ምክንያት ነው። የመጀመሪያው በኦሪት ዘጸአት ምዕራፍ 20 ላይ
እንደምንመለከተው እግዚአብሔር 6 ቀን ስራ ሰርቶ በሰባተኛው ዕለት ስላረፈባት ሰንበት ተብላለች። እሷ ደግሞ አረቦን ናት። አረቦን ማለት ቀብድ መያዣ ማለት ነው። ስለዚህ ለመንግስተ ሰማያት ለምናገኘው እረፍት በምድር ጌታ እረፍት ሰጠን። ሰዱሰ መዋዕል ለትገብር ተግባረከ ወሳቤትሰ ዕለቱ ይእቲ ለእግዚአብሔር አምላክከ። 6 ቀን ስራህን ትሰራለህ፣ ሰባተኛይቱ ቀን ግን ለፈጣሪህ ለእግዚአብሔር ሰንበት ናት ይላል። ስለዚህ እግዚአብሔር ለምንድን ነው እንደዚህ ያተደረገ ሲባል እግዚአብሔር 6 ቀን ሰራ፣ ሰባተኛይቱን ቀን አረፈባት። ከኔ ጋር እረፉ ለማለት ነው። ምንጊዜም የሰው ልጅ እረፍቱ ከእግዚአብሔር ጋር ነው። እግዚአብሔር የሌለበት እረፍት የለም። ከኔ ጋር እረፉ፣ እረፍታችሁ ከኔ ጋር ነው። ስትሰሩም ከኔ ጋር ስሩ አለ። 6 ቀን ስሩ አለ። ጌታም የሰራ 6 ቀን ነው። ስለዚህ ስትሰሩም ከኔ ጋር ስሩ፣ ስታርፉም ከኔ ጋር እረፉ። ከክርስቶስ ጋር የሰራ ከክርስቶስ ጋር ያልፋል። ከእግዚአብሔር ጋር የሰራ ከእግዚአብሔር ጋር ያርፋል። ሁለተኛው ቀዳሚት ሰንበት እረፍት ተደርጋ የተሰጠችበት መሰረታዊ ምክንያት ምንድን ነው? አይሁድ በግብፅ ሳሉ የሚሰሩት ያለ እረፍት ነበር። ያለ እረፍት ጭቃ ያቦካሉ፣ ጡብ ይረግጣሉ። እንዲያውም ወደ መጨረሻው አካባቢ መከራው ሲጸናባቸው ተመልከቱ። ምንድን ነበረ? በፊት ጭቃ ቀባይ ሌላ ነው፣ ሳርና ጭድ የሚያቀብል ደግሞ ሌላ ነው፣ የሚረግጡት ደግሞ ሌላ ናቸው። በኋላ ግን መቼም እንደ ሰው ያለ ክፉም የለም፣ እንደ ሰው ያለ መልካምም የለም። ሲከፋባቸው ምን አደረገ ፈርዖን? በፊት ሌላ ሰው ሳርና ጭድ አቅርቦላችሁ እናንተ ጭቃ ታቦኩ ነበር። አሁን ግን ራሳችሁ ጭድና ሳር ፈልጋችሁ ራሳችሁ ረግጣችሁ፣ ነገር ግን የምትሰሩት ህንፃ ወይም ግንብ ወይም ፒራሚድ በፊት ሰው ጭድና ሳር እያቀበላችሁ ከምትሰሩት እንዳያንስ ተጠንቀቁ ተባሉ። እንዴት ያለ አስቸጋሪ እንደሆነ ተመልከቱ ማለት ነው። እንግዲህ ሰው እያቀበላችሁ የምትሰሩትን አሁን ደግሞ ብቻችሁን ያን ባትሰሩ ትሞታላችሁ ተባሉ። አሁን እግዚአብሔር ያን የሚሰሩት 7 ቀን ነው። እግዚአብሔር ግን ቸር ስለሆነ ወገኖቹ እስራኤልን ምን አደረጋቸው? እኔ የእረፍታችሁ ጌታ ነኝ ለማለት ከግብፅ አውጥቶ ቀዳሚትን እረፍት ሰጣቸው። ፈርዖን የዲያብሎስ ምሳሌ ነው። ዲያብሎስ እረፍት ይነሳናል፣ እግዚአብሔር ግን ምንድን ነው? እረፍት ይሰጠናል። ስለዚህ ምንድን ነው ያለ? ሀለወክሙ በዓለም ሕማመ ትርከቡ፣ በዓለም መከራ ትቀበሉ ዘንድ አላችሁ፣ ወዋህቤሰ ሰላም ትርከቡ፣ በእኔ ዘንድ ደግሞ ሰላም ታገኙ ዘንድ አላችሁ ብሎ ዮሐንስ ወንጌል ምዕራፍ 16 ላይ እንደነገረን ያ ፈርዖን እረፍት የነሳቸው ፈርዖን ዲያብሎስ ነው። እረፍት የሰጣቸው ሙሴ ደግሞ የኢየሱስ ክርስቶስ ምሳሌ ነው። አሁን ልብ በሉ። ስለዚህ ቀዳሚት ሰንበት በብሉይ ኪዳን በሁለት ምክንያት ሰንበት ተባለች። የመጀመሪያው እግዚአብሔር ስራውን ሰርቶ ስላረፈባት፣ ሁለተኛው እግዚአብሔር በባርነት ለነበሩ ወገኖቹ የእረፍት ቀን ስላደረጋት። በሐዲስ ኪዳን ደግሞ እሁድ በሁለት ምክንያት ሰንበት ተባለች እንዲሁ። በምንና በምን? የመጀመሪያው የዓለማት ፈጣሪ ኢየሱስ ክርስቶስ ዓለምን እንደገና በደሙ ፈጥሮ ያረፈው እሁድ ነው። እንደገና ፈጥሮ። ስለዚህ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ባለው ሲናገር እነሆ በክርስቶስ ሁሉ አዲስ ፍጥረት ነው ይላል። በክርስቶስ አሁን አዲስ ፍጥረት ነው። ስለዚህ እስመ ውእቱ ፈጠረነ የሚለውን የውዳሴ ማርያሙን ሊቃውንት አባቶቻችን ሲተረጉም እሱ በአዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና ይላሉ። ስለዚህ እግዚአብሔር ዓለምን 2 ጊዜ ነው የፈጠረው። የመጀመሪያው ጥንተ ተፈጥሮ ይባላል፣ ባሪያው በአምሳሉ የፈጠረን ነው። ሁለተኛ እንደገና በጌታችን በኢየሱስ ክርስቶስ ደም አድሶ እንደገና የፈጠረን እንደገና የሰራንን። ስለዚህ ቀድሞ ዓለምን በጥንተ ተፈጥሮ ፈጥሮ ያረፈባት ቀዳሚት ሰንበት ተባለች። ሁለተኛ ደግሞ ዓለምን እንደገና በደሙ ፈጥሮ ያረፈባት እሁድ ሰንበት ተባለች። የመጀመሪያይቱን ቀዳሚት ከግብፅ ለወጡ ወገኖቹ እረፍት ሰጥቶባታል። የኋለኛይቱን እሁድ ደግሞ ከዲያብሎስ ላላቀቀን ለክርስቲያኖች እረፍት አድርጎ ሰጥቶናል። ስለዚህ ሰራ ለነ ሰንበተ ለእረፍተ ዚአነ ያለ ቅዱስ ያሬድ ለዚህ ነው። ለእኛ እረፍት ሰንበትን ሰራልን፣ ዕለተ ቀዳሚትንም
ዕለተ እሑድንም ለእኛ ማረፊያ አድርጎ ሰጥቶናል ማለት ነው። እና ይሄ ሁሉ እረፍት የተገኘው በማን ነው? በኢየሱስ ክርስቶስ በመድኃኔዓለም ትንሣኤ ነው። የክርስቶስ ትንሣኤ እረፍታችን ነው። እረፍታችን ነው። እና በዚህ ዓለም ላይ ብዙ እረፍት የሚነሱ ነገሮች አሉ። እንደምታውቁት አጋንንት እረፍት ይነሱናል። ሰዎችም እረፍት ሊነሱን ይችላሉ። ምክንያቱም በሰዎችም አይፈረድባቸውም። ለምንድነው የማንፈርድባቸው? ሰዎች የራሳቸው ስሜት አላቸው፣ የራሳቸው እውቀት አላቸው፣ የራሳቸው አመለካከት አላቸው፣ የራሳቸው አስተዳደግ አላቸው፣ የራሳቸው አመጣጥ አላቸው፣ የራሳቸው እቅድ አላቸው፣ የራሳቸው ድካም አለባቸው፣ የራሳቸው አለመረዳት አለባቸው፣ የራሳቸው የመንፈሳዊነት ብስለት ማነስ አለባቸው። ከዚህ የተነሳ ሰዎችም እረፍት ሊነሱን ይችላሉ። አጋንንት እረፍት ይረሱናል። የራሳችን ስህተት እረፍት ይነሳናል። ረሲ ይጎይ እንዘ አልቦ ዘይዴግኖ ብሏል ሰሎሞን። ኃጢአተኛ ሰው ማንም ሳያሳድደው በራሱ ይሸሻል ይላል። አንዳንድ ጊዜ የሰራናቸውን ኃጢአቶች ሰው ያወቀብን እየመሰለን እንደነግጣለን እና ያንን የሚያመጣብን ራሳችን ነው። ስለዚህ ይህ ዓለም ምንድነው? አንድ የቤተ ክርስቲያን አባት ወይም መናኝ ባይታዊ ነው። በዜና አበው ተጽፏልላችሁ ስትመለከቱ ታገኙታላችሁ። እና ውሃ ከጉድጓድ ቀርቶ ያመጣና ውሃውን ደፍቶ መልሶ ውሃ ሊቀዳ ይሄዳል። ያመጣና ይደፋዋል፣ መልሶ ሊያመጣ ይችላል። አባ ምን ሆነው ነው እያመጡትን ውሃ እየደፉ መልሰው ሊቀዱ የሚሄዱ ሲላቸው ከመ ኢያዕርፎ ለዘ ኢያዕርፈኒ፣ የማያሳርፈኝን ላለማሳረፍ ነው፣ ወይም እረፍት የሚነሳኝን እረፍት ለመንሳት ነው አለ ማለት። እነዚህ እረፍት የሚነሳ የተባሉ ሁለት ናቸው። አንደኛው ስጋ ነው፣ ሁለተኛው ዲያብሎስ ነው። እረፍት የሚነሳኝን እረፍት ለመንሳት ስራ ባጣ የቀዳሁትን ውሃ ደፍቼ መልሼ እቀዳለሁ አለ። እንግዲህ ስራ ያጣ መነኩሴ ምንድን ነው? ይሄ እኮ ቀልድ እንዳይመስላችሁ፣ ትክክለኛ አነጋገር እኮ ነው። ታውቃላችሁ፣ ትክክለኛ ቀልድ አይደለም። ስራ ያጣ መነኩሴ ማለት ተግባረ እዱ የእጅ ስራ ካለቀበት ሰይጣን ህሊናውን እንዳይፈትነው ምን ማድረግ አለበት? ቆቡን ቢሆን ቀዶ እንደገና ሲፈታ ህሊናውን በዚያ መጥመድ አለበት እኮ ነው እንጂ ቀልድ እንዳይመስላችሁ። አሁን ሰው ግን ስራ ፈት ብሎ ለመሳደብ ነው የሚጠቀምበት። እንደሱ አይደለም። ስለዚህ እረፍታችን መድኃኔዓለም ነው፣ የሚያሳርፈን አምላክ ያሳረፈን 5500 ዘመን ከነበረብን ዕዳ ያሳረፈን፣ ከሚጨቀጭቀን ባለ ዕዳ ያላቀቀን፣ ዕዳችን የከፈለልን ቸሮ አምላክ ኢየሱስ ክርስቶስ ቡሩክ መድኃኔዓለም፣ ለሱ ክብር ምስጋና ይግባው። እግዚኦ አምላኬ ጌታዬና አምላኬ በዚህ ጸሎታችን ከዲያብሎስ ተንኮል ሰውሮ የልቡናችንን መስኮት ከፍቶ ያለንበትን ጨለማ ገፎ የጌትነቱን ብርሃን በሰውነታችን ይሳልብን። ወስብሐት ለእግዚአብሔር። ይቆየን።